5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ የሴት ሁሉ ራስ ወንድ ነው ይላል አይደለም? ነው ባትሉም ነው። ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሮዋ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። ስጋው ደግሞ አልቀበልም፣ በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኝ ያውቃሉ። ግን ራሔልን ለማግኘት ስንት ዓመት መገዛት ያስፈልጋል? ሊያን ይዘህ የምትሮጥ ከሆነ መሮጥ ይቻላል። ራሔልን እስከምታገኝ ድረስ ድካም ነው። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለላባ። ኦሪት ዘፍጥረት ምዕራፍ 30 ቁጥር 41 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል በዘመኑ ሳይኖር ለቅዱሳን እግዚአብሔር በሚሰጠው መንፈሳዊ ዓይን ተቃኝቶ የጻፈልን አባታችን ሙሴ ነው። በዚህ አጭር የትምህርት ጊዜ የምናየው አባታችን ያዕቆብ ካደረገው ወይም ከገጠመው አንድ መንፈሳዊ ታሪክ የሚሆንንን መንፈሳዊ መልእክት ነው የምናየው። ያዕቆብን ሁላችሁ ታውቁታላችሁ። የይስሐቅ ታናሹ ልጅ ነው። ያዕቆብና ኤሳው ይዋደዳሉ። ኤሳውን ይስሐቅ ይወዳል። ርብቃ ያዕቆብን ትወዳለች። ኤሳው አደን ያድን ነበረ። እያደነ አባቱ ይስሐቅን ይመግብ ነበረ። ያዕቆብ ደግሞ በቤት ውስጥ ለእናቱ ውሃ እየቀዳ እሳት እያነደደ ይውል ስለነበረ እናቱ ርብቃ የምትወደው ያዕቆብን ነው። እናቶቻችን በቤት የሚረዳቸውን ይወዳሉ፣ አባቶቻችን በውጭ የሚረዳቸውን ይወዳሉ። ከዚህ የተነሳ ሲሆን ለያዕቆብ ብኩርና አልነበረውም፣ ታናሽ ነው። ለኤሳው ብኩርና አለው። ብኩርና የታላቅ ልጅ ወይም የመጀመሪያው የእናቱን ማህፀን የሚከፍት በኩር ይባላል። አለቃ ማለት ነው። አለቃ የበላይ ራስ አዛዥ ማለት ነው። በኩር ማለት ነው። መጀመሪያ ለተወለዱ ልጆች እግዚአብሔር የሰጠው ስልጣን ነው። ይሄ የሃይማኖትና የበረከትም ምልክት ነው። ይህንን ሲሆን እንግዲህ ከዕለታት አንድ ቀን ኤሳው አደን ውሎ ሲመጣ ያዕቆብ ምስር ንፍሮ ዳቦ በሽሮ እየበላ አገኘው። ስጠኝ ምበላው አለው። ብኩርናህን ስጠኝ አለው። ታላቅነት ማለት ታላቅነት፣ በረከት፣ የበላይነት ማለት ነው። የእግዚአብሔር ሰው የመሆን ምስጢር ማለት ነው። አይ ምን ብኩርና ትለኛለህ? በዚህ ብኩርና ምን ተጠቅሜበታለሁ መሰለህ? ውሰደው አለው። የእግዚአብሔርን ስም ጥራና በመሐላ ስጠኝ አለው። ምሎ አስረከበው። ትዕግስት አጥቶ ነው። ትንሽ ቢቆይ ኑሮ እናቱ መታ ትሰጠው ነበረ። በመቸኮሉ ግን ክብሩን ለምስር አጥተዋል ማለት ነው። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውቁት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ ሱባኤ በሄዳችሁ በሶስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ ጉያችሁን መዳሰስ ነው የምትጀምሩት ማለት ነው። በቃ ቸኩሎ መምህር መሆን ይሄ ሁሉ ማለት ነው። እንደዚህ ያለው ቸኩሎ መናገር፣ መረጋጋትን ማጣት። የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንዷችሁ ችኮላና መረጋጋት፣ ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱም ይላሉ ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት የራሴ ያጋጥመኛል በእውነት ማለት ስጋው ደግሞ አልቀበልም፣ በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኝ ያውቃሉ። ግን ወሁሉ ጾሮ ይጸውዕ ገላትያ 6 ያለ ሰው ሁሉ የየራሱን ሸክም ይሸከማል። አንድ ንስሐ ልጅ የንስሐ አባቱን መሬት የእኩል ይዞ ሲያርስ እኩል ይዞ ያርሳል። አንድ ቀን ሲያልፍ ወርቅ በድስት ተቀብሮ አገኘ። ለመሪው ይህ ወርቅ የንስሐ አባታችን ስለሆነ እንካ ወስድ ስጣቸው ብሎ ሰጡ። እሳቸው ወርቁን ተቀበሉና አይ ይገለኛል፣ ማነው ይካፈለኛል ሲሉ ያንን ሎሌውን ገደሉት። ወርቁን መብላት ሌላ ወንጀል ሳያካፍሉ እደግልኝ ብሎ ማካፈል ሲገባ ልጁን መግደል ሌላ ኃጢአት። ይህንን ሲያደርጉ እንግዲህ ይሄንን ይዘው ሲቀድሱ እግዚአብሔር ዝም የሚላቸው ከሆነ እኔ አልቆርብም፣ ቁርባኑ የሚቅር ቅዳሴው የሚቅር ሁሉም የይስሙላ ነው አለ ሰው። በጣም ንጹህ ምዕመን ስለሆነ እግዚአብሔር በዚህ ምክንያት ከቤተክርስቲያን ወጥቶ እንዲቀር ስላልፈለገ አንድ ቀን በራእይ ተገልጦ መልአኩ ምን አለ? ይሄ ምንጩ የወርቅ የሆነ ውሃው ንጹህ የሆነ መቅጃው ደግሞ የወርቅ የሆነ በወርቅ ማንኪያ ውሃ እየቀዳ ሰውነቱ እጁ ቁስል የሆነ ሰውዬ እንካጠጣ ሲለው ያ እኔ አልጠጣም ትጸይፈዋለሁ አለ። እንዴ ገንዳው ንጹህ፣ ምንጩ ንጹህ፣ ውሃው ንጹህ፣ ማንኪያው ንጹህ፣ ከቁስሉ ምን አለ ዝም ብለህ ጠጣ አለ። ከዛ በኋላ ነቅቶ ምን እንዳለ ታውቃላችሁ? ምንጩ ንጹህ ቤተክርስቲያን ናት፣ ውሃው ንጹህ ኢየሱስ ክርስቶስ ነው።
ማንኪያው ንጹሕ የተባለ የሐዋርያት ክህነት ቄስ ቢረክስ ክህነት አይረክስም። ቁስል የተባለ የካህኑ ኃጢአት ነው። እኔ ምን አገባኝ ብሎ ሥጋው ደግሞ ተቀበለ። ለካ ቅዱስ ጳውሎስ ሰው የየራሱን ሸክም ይሸከማል ያለው ይህን ነው አለ። ሰው የየራሱን ሸክም ይሸከማልና ቄሱ የራሱን ይሸከማል ብሎ ከቤተ ክርስቲያኑ ጸንቶ ኖረ። አሁን የመንደር ጠለቅላቆች የሆኑ ሾላቆች ምዕመናንን አንድ የሚያሰድዱበት ኢትዮጵያ የዓለም ብርሃን በሚባለው ቴዎድሮሳውያን የሚባሉት ተሐድሶዎችም ጭምር ቤተ ክርስቲያኒቱን ትቷታል። ኃጢአት ሰልጥኖባታል። ጳጳሳት ኃጢአተኞች ናቸው። መነኮሳት ኃጢአተኞች ናቸው። ገዳሙም ረክሰዋል፣ ዲያቆናቱም ረክሰዋል፣ ቄሶቹም ረክሰዋል። ስለዚህ የክርስቶስ ቤተ ክርስቲያን አይደለችም ብለው ስለሚሉን ቸኩለን መቅሰፍት ባለማየታችን ከቤተ ክርስቲያን እንደ ኤሳው ቸኩለን እንዳንወጣ እግዚአብሔር ይጠብቀን። አንዳንዱ ምስር ብሎ ማለት አንዳንዱ ምስር ብሎ ለስሜቱ ለስግብግብነቱ ወጣ። ያዕቆብ ያንን ተርቶ የሚፈልገው አላገኘም። እዚህ በኋላ ይስሐቅ ልመርቅህ ና ልመርቅህ አለው። እየሮጠ ሄደ። ሊያድን ሲሄድ ያዕቆብ ቶሎ ብሎ ኤሳው አድኖ እስከሚመጣ ድረስ አርዶ አወራዶ ለአባቱ ሰጠው። የማንን? የኤሳውን ልብስ ለብሶ ጤና መዓዛው ለወልድ ጥቀ እንቁቀ ከመጼና ገዳም ዘባረኮ እግዚአብሔር እምነጠሉ ለሰማይ ወምነጽፋ ለምድር ይኩን በረከትከ እንዲህ ያለ በረከት ይስጥህ ልጄ ብሎ መረቀው። ፈጥኖ ስለደረሰ ትልቁ ልጁ ሳይደርስ ታናሹ ልጁ አባቱን አስደሰተ። አባ ጊዮርጊስ ዘጋስጫ ኤሳው የአዳም ምሳሌ ነው፣ ይስሐቅ የእግዚአብሔር ምሳሌ ነው። ታላቁ ልጁ ፈጣሪውን አላስደሰተም፣ አዳም ፈጣሪውን አስከፋ። ታናሹ ልጅ የታላቁን ልብስ ለብሶ አባቱን ደስ አሰኘ ማለት የአዳምን ሥጋ ለብሶ ለአባቱ ራሱን የወደደ መስዋዕት አድርጎ ያቀረበ ክርስቶስ ነው። ከዚህ በኋላ በረከት ለምድር ተሰጠ። የያዕቆብ ልጆች በዚህ 12 ልጆች በያዕቆብ በረከት ተባረኩ። እሱ የትልቁ የታላቅ ወንድሙን ልብስ ለብሶ ለአባቱ ባቀረበው ምግብ ባገኘው በረከት የእሱ ልጆች በረከትን አገኙ። መላው እስራኤል ተባረኩ። ክርስቶስ ለአባቱ ባቀረበው የእኛን ሥጋ ለብሶ ባቀረበው መስዋዕት 12ቱ ሐዋርያት ተባረኩ። በእነሱ በረከት ቤተክርስቲያን ጸንታ ትኖራለች። እግዚአብሔር ለያዕቆብ የሰጠው የበረከት ቀጠሮ በቤተ ክርስቲያን ጸንቶ ይገኛል ይላል ቅዱስ ዮሐንስ አፈወርቅ። ቤተ ክርስቲያን ጸንቶ ይገኛል። ማርና ወተት የምታፈስ ምድር አልሰጠውም። ከሰማይ ጠል ከምድር በረከት ሁሉ አልሰጠውም ለያዕቆብ። ለያዕቆብ የሰጠው በረከቱ ምንድን ነው ከተባለ ቤተ ክርስቲያን የሚገኘው የቤተ ክርስቲያን በረከት ነው። ይህንን በረከት ሰጠው። በኋላ ሊገለው ሲፈልገው ተሰዶ ሄደ። ሂድ ወደዚያ ወደ አጎት ሄዳለው። ሄደ። መንገድ ላይ ተንተርሶ መንገድ ላይ ሲደርስ መሸበት፣ እንቅልፍ መጣበት። ከመንገድ ዘወር ብሎ ተኛ። እንደተኛ ከተንተራሳት ድንጋይ ላይ መሰላል ከምድር እስከ ሰማይ ተተክላ ላይ በውስጧ ሲወርዱባት ሲወጡባት ከጫፏ ላይ እግዚአብሔር ተቀምጦባት አየ። ይህ ስፍራ ታላቅ ነው። ዛቲኑ ሆታ ለሰማይ ይህ የሰማይ ደጅ ናት። ይህ የሰማይ ደጅ ነው። ዘይት ሐነጽ ቤተ እግዚአብሔር ብሎ እዚያ ላይ ዘይት አፍሶ ያዕቆብ ስደቱን ቀጠለ። እየተረጎምን ለመሄድ ይችን መሰላል እመቤታችን ቅድስት ድንግል ማርያም ናት። መሰላል በማለዳው ክፍለ ጊዜ እንደተማርነው የላዩ ወደ ታች እንደሚወርድ አምላክ ሰው ሆኖባታል። የታቹ ወደ ላይ እንደሚወጣ ሰው አምላክ የሆነው በእሷ ንጽህና ነው። የወርቅ መሆኗ የእሷ ንጽህናዋ ቅድስናዋ ነውር የሌለባት መሆኗ ነው። ላይ ጫፏ ላይ ያለው የመሰላሉ ራስ የድንግል ማርያም ሕሊና ነው። እንደምታስታውሱት ቅዱስ ጳውሎስ ምን ይላል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ማለት ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው። ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚህ ያሉ ምንም ነገር የለም። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ደግሞ። የድንግል ማርያም ራስ ግን እግዚአብሔር ነው። እሱ ብቻ ነበር የምታስበው ማለት ፈጽሞ። ለዚህ እንዜ የአምር እሴ ያለችው ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና እስከ መጨረሻው ድረስ እኔ እኮ ወንድ አላውቅም ያለችው በዚህ ነው። ድንግልና አጸንታ እንዲያውም ይላል እኔ ወንድ አላውቅም ያለችው መናኝ እኮ ነኝ እያለችው ነው። በድንግልና የምኖር መናኝ ነኝ። እንዲያውም ቅዱስ አትናቴዎስ ሲተረጉም ምንድን ነው የሚለው? ድንግል ማርያም ቤተ መቅደስ በ12 ዓመቷ የገባችው ይላል ቤተ መቅደስ የመነኮሳት የበዓታቸው ምሳሌ ነው። ስለዚህ ምን አደረገች ማለት ነው? እሷ ገና ከእናቷ ማኅፀን ጀምሮ ቤተ መቅደስ ገብታ መኖሯ በዚያም ጸንታ መቆይቷ መነኮሳት ከእናታቸው ማኅፀን ጀምረው በድንግልና ጸንተው በበዓት ጸንተው ለመኖራቸው ነው። ስለዚህ ወይነሰው ደናግል ድኅሪሃ እሷ ድንግል ትሆናለች። እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። ፊት አውራሪ የሆነችው በዚህ ምክንያት ነው። ሰማይን የከፈተችው መሰላል እርሷ ናት። ሰማይን የከፈተችው መልአክን ከሰው ጋር ያነጋገረች፣ ሰውን ከመልአክ ጋር ያነጋገረች፣ መልአክ ወደ ሰው ወጣባት። ያዕቆብ ከዙሪያዋ የተኛበት ማለት ድንግል ማርያም ተስፋ እያደረገ መሞቱ ነው። ከዙሪያዋ የተኛው ማለት ነው። ለዚህ ነው እኛ ስንስል ኢትዮጵያ ቤተክርስቲያን ስንስል ዘከመ ተማኅፀንም ይባላል። እታች ላይ የሚተኛ ሰው እያይታችኋል። ከመሬታችን ስንስል
እዛ ላይ ይተኛል። እመቤታችን እያዩት የተኙ የሞቱ አባቶቻችን ናቸው። ሁሉም ተስፋቸውን ሳያገኙ ሞቱ ያለ ቅዱስ ጳውሎስ ለዚህ ነው። ሁሉም ተስፋቸውን ሳያገኙ ሞቱ። እሷን ተስፋ እያደረጉ ሞቱ፣ አረፉ። አላይ ከጫፏ ላይ ያለውን ንጉሥ ተስፋ እያደረጉ ሕያው እግዚአብሔር ነው። መላእክትን ወደ ታች አወረደ። ሰውን መላክን ሰው አድርጋ አንድ ማይበር ወይ ከውኑ አሃደ መሬተ ለአሐዱ ኖላዊ ለአንድ እረኛ ለክርስቶስ አንድ መንጋ ለመሆን የበቃ ነው በዚያች መሰላል ነው። ይህን ይዞ ነው ቅዱስ ቄርሎስ መናፍቅም አንዳንድ ይነሳ መቤት ይነሳ ጥሩ ነው። እንዲሁም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን ለእናንተ መልስ ለመስጠት የረሳናቸውን መጻሕፍቱን እንድንመረምር አድርጋችሁና ጠቀማችሁን እሳይ ኑ ይላችኋል። ኑ እንመልስላችኋለን ይላል። ስለዚህ እነዚህ እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምን አለ? ንስጥሮስ ድንግል ማርያምን ተሳልሞ ለእሱ መልስ ሰጡት። ሲሰበሰቡ አስተጋብአተነ ቅድስት ድንግል ተመልከቱ እንተባቲ ንዋየ ድንግልና ዘአልቦ ሙስና መለወን የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችን ይላል። ምርጥ ቃ ይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ቃ ማናለ? ምርጥ ቃይቱ ማርያም አምላክን የያዘች ምርጥ ቃ ውዲቱ ቃ እሷ ናት፣ በዓለም የማትለወጥ እሷን ነው። ስለዚህ ይህች እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተውቋቂ ማህበረነ ዮም ድንግል ባርኪ ምን ማለት ነው? ማህበራችን ባርኪ የማህበር እመቤታችን ናት። የጉባኤ እናት እመቤታችን ናት። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። እሷ ናት እመቤታችን። የያዕቆብን ውበት የወደደ ለርስቱ መረጥን ወሐረየነ ሎቱ ለርስቱ ስንወልድ ያዕቆብ ዘአፍቀረ የያዕቆብን ርስት የወደደ ለርስቱ መረጠን አለ። ወስንሱ ለያዕቆብ ይእቲ ሥጋ ለቅድስት ያለ የያዕቆብን ርስት የወደደ ለርስቱ መረጠን ሲል ቅዱስ ዳዊት ያቺ የያዕቆብ ውበት እኮ ክርስቶስ ከድንግል ማርያም የነሳት ሥጋ ናት አለ። እንዲህ አልኩ እግዚአብሔር መረጠን ለርስት የተመረጥ ነበር። አዎ ደግሞ ስለዚህ ምን አሉ አባቶቻችን ደግሞ ሌላ ይተርጉሙታል። አይ መሰላል ሁለት ነው ያለው እንደዚህና እንደዚህ ያለ ሁለት የቆመ ነገር አለው። እነዚህ ሃይማኖትና ምግባር ናቸው። ሃይማኖትና ምግባር ናቸው። አማን ላይ ያሉት እርከኖቹ እነ ትሕትና፣ እነ ንጽሕና፣ እነ ቅድስና፣ እነ የዋሃት ናቸው። በዚያ የሚወጡት መላእክት ደግሞ መምህራን ናቸው። ብሉይና ሐዲስ ናቸው ይላል። ሁለቱ እነዚህ ብሉይና ሐዲስን ቋሚ እንጨት ያደርጉና እነ ትሕትናን እርከን ያደርጉና እነ ፍቅርን እርከን ያደርጉና እነ ንጽሕናን እርከን ያደርጉና በእመቤታችን ምስጢር ከእግዚአብሔር የምስጢር ባሕር ይቀዱና እንደገና በእሷ መሰላልነት አውርደው ምስጢር የሚቀዱ ሊቃውንት እነዚህ ምን ይባላሉ? የሚወጡ የሚወርዱ መላእክት ይባላሉ። እንድንወጣና እንድንወርድ ያበቃችን ማለት እመቤታችን። ተመልከቱ፣ ምቅዳሐ ዘምስጢር ያለ ቅዱስ ያሬድ እንደዚህ ነው። የምስጢር መቅጃ አለ። ተመልከቱ፣ ውሃን በምን ይጠጡታል? በመቅጃ። ውሻ ከሆንክ ደግሞ ተጎንብሰህ ትጠጣለህ። ሰው ከሆንክ ግን በመቅጃ ትጠጣለህ። ተጎንብሰው የሚጠጡትን ለጦርነት እንዳትወስዳቸው እኮ ነው። ራሴ እጠጣለሁ የሚለውን በእጁ ሳይሆን ተጎንብሶ የሚጠጣውን እንዳትወስደው ብሎታል ጌዴዎን። የምስጢር መቅጃዋ እመቤታችን ናት። ቀልተን የጠጣንባት እግዚአብሔር በእኛ መጠን እንዲገለጥ ያደረገችው እርሷ ናት። ያዕቆብ እንደዚያ ተሰዶ ሄደ። ከሄደበት ሀገር ከጉድጓዱ ደረሰ። ከጉድጓዱ ሲደርስ እረኞች ተሰብስበው ለትልቅ 60 ሰዎች 50 ሰዎች የሚያነሱት ድንጋይ የተገጠመ የውሃ ጉድጓድ ያገኙ። እረኞች ከፍተው እንዳያጠጡ ጨነቃቸው። ምን ይደረግ? በጎቹ ቁለጨለጩ አሉ። ከዛ በኋላ ምን አደረገ? ያዕቆብ ለምን አታጠጡ ማለት? አይ ብቻችን አንችልም አለ። ኃያል ነው ያዕቆብ። ብቻውን ያን ድንጋይ አነሳና አጠጣላቸው። ይህ ያዕቆብ ኢየሱስ ክርስቶስ ነው። የውሃ ጉድጓድ ቤተ ክርስቲያን ናት። በጎቹ ክርስቶስ እየጠማቸው 5000 ዘመን የተራቡ የአባቶቻችን ነፍሳት ናቸው። ከፍተው ላይ የተገጠመው ትልቅ ድንጋይ መርገም ነው። አሁን ተጭኖ የነበረው ከፍተው ማጠጣት አቅቷቸው የሚቁለጨለጩት እረኞች ነቢያት ናቸው። ዓለምን ማዳን ያቃታቸው ተመልከቱ። እስካሜ መጽአ ዐቢይ ኖላዊ ያለ ቅዱስ ያሬድ ታላቁ እረኛ ክርስቶስ እስከሚመጣ ድረስ እሱ ሲመጣ ከሰተው አስለ መሬት ሆኖ እሱ መርገሙን አነሳና አጠጣቸው። በወገቡ ታላቁ እረኛ ያለ ተመልከቱ ያለው ያዕቆብ እስኪመጣ ድረስ ሁሉ አልተከፈተም። ክርስቶስ እስኪመጣ ድረስ የምሕረት ይቅርታ አልተሰጠም። እርግማን በላያችን ላይ ነበር። እርግማናችንን አንከባሎ አያችሁ ነበር። ጎበዝ እያስተዋላችሁ ነው። መቤት ይኸውላችሁ የእርግማኑን ድንጋይ ከማንሳቱ በፊት ምን አይቷል? መሰላሏን አይቷል። ክርስቶስ እርግማናችንን አስወገደልን ከማለት በፊት ድንግል ማርያምን መረጣት ማለት ይቀድማል። ለዚህ ነው አባቶቻችን ያዕቆብ ከፍቶ አጠጣ ከማለት በፊት እረኞቹ ይቁለጨለጩ ነበር ማለት ይቀድማል። ይህን ሊቃውንት ብሎ ይተረጉሙታል። እንዲህ ብሎ ይተረጉሙታል። ምን ብለው? ሰው ይላሉ አባቶች፣ ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት። ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ ለዚህ ነው። ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችለው። መሰላሊቱን ሳታይ ጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳታይ አይቻልም። ይህ ቅደም ተከተል የክርስቶስ የሥጋዌ ጎዳና ነው። ከዚያ በኋላ ሄደ ራሔል እየሮጠች መጣች ነው። አያችሁ ነው
ከጉድጓዱ ራሔል እየሮጠች መጣች። አንቺ የማን ነሽ? እኔማ የላባ ነኝ። ወንድሜ ነው ይሄ ይሳላል፣ ወንድሜ ነው ይሄ። በኋላ አብሯት ገባ። አብሯት ከገባ በኋላ ራሔልን አጋባኝ አለ። እሺ አለ። ራሔልን አጋባኝ ሲለው እሺ አለና አውቆ ትልቅ እያለ ትንሽ አይዳርም። ታላቂቱ ልያ እንደው መልኳ የዚያን ያህል ነው፣ እሷ እንዳለለት ኋላ ተዳር ሰርጎ ዓለም ቀለጠ ተብሎ ስትታይ ማናት? ልያ። የታምር እኮ ነው። ራሔልን ብሎ ወዶ ልያ። አይገርማችሁም? እናንተ እንደዚያ ሆናችሁ አታውቁም? በመልክ እኮ አይደለም። ራሔልን ብላችሁ እየለፋችሁ ልያ ናችሁ። በቃ ሁሉ ነገር ማለት ነው። እግዚአብሔር ውስጥ ተለፍቶ ተነግሮ መጨረሻ ላይ ልያ ነው ሲነጋ ማለት ሲነጋ ያው ዛሬ እንዴት ላድርጋ ነው? 7 ዓመት ተገዛልኝ። 7 ዓመት ተገዝቶ ማን ይሰጠዋል? ልያ ይቆይ ድረስ 7 ዓመት ተገዝቶ ልያን ከሰጠ በኋላ እንዴት ታደርገኛለህ ሲለው ትልቅ እያለ ትንሽ አይዳር ማለት እንደገና ደግሞ 7 ዓመት ተገዛና ራሔልን ልጨምርላት እንደገና 7 ዓመት 7 ዓመት ከተገዛ በኋላ በደሞዝ ይስጠኝና ወደ ሀገሬ ልመለስ ሲለው እንደገና 7 ዓመት። ስንት ዓመት ተገዛ ያዕቆብ? 21 ዓመት ተገዛ። ግን ያዕቆብ ራሔልን ይወዳት ነበርና ለያዕቆብ ጥቂት ቀን ሆነለት ይላል። በያዕቆብ ውበት ምክንያት 21 ዓመት እንደ ቀን ተቆጠረ። ራሔል መንግሥተ ሰማያት ናት ይላሉ ሊቃውንቱ። ስለ መንግሥተ ሰማያት ውበት የብዙ ዓመት መከራ እንደ ጥቂት ቀን ይቆጠራል። ያዕቆብ መከራውን ያልሰለቸው የሚወዳትን ራሔልን ስለሚያውቅ ነው። ቅዱሳንን መከራ ያልሰለቻቸው የመንግሥተ ሰማያትን ውበት ስለሚያውቅ ነው። ሕማምነ ዘለሰዓት ክብረ ወስብሐተ አፈልፊዶ ይገብር ለነ ይላል ቅዱስ ጳውሎስ። ለጥቂት ሰዓት ቅዱስ ጳውሎስ ያን ያህል ዓመት ተሰቃይቶ የጥቂት ሰዓት መከራችን ይለዋል። የጥቂት ሰዓት መከራችን ብዙ ክብርን አብዝቶ ይሰጥናል። የጥቂት ሰዓት ቅዱስ ቄርሎስ ዘእስክንድርያ ይህን ሲተረጉም ይላል ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ዋጋ ሆኖ ቢሰጥ መንግሥተ ሰማያትን ለአንድ ደቂቃ ትክ ብሎ ለማየት እንኳን ዋጋ አይገኝም ይላል። ግን አጋንንትን ያሳፍራቸው ዘንድ ሕያው ቅዱስና መሐሪ እግዚአብሔር ይችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። ቸር ይሏል እኮ ነው ማለት ነው። በቀዝቃዛ ውሃ መንግሥተ ሰማያት የሚሰጥ ነጋዴ እግዚአብሔር ብቻ ነው፣ እግዚአብሔር ብቻ ነው። ከዚያ በኋላ ያዕቆብ ደመወዜን ስጠኝ ሲለው 7 ዓመት ገዝቶ ደግሞ አልሰጥም። እኛ የመንግሥተ ሰማያትን ውበት ገብቶን መከራ እንድንንቅ እግዚአብሔር ይርዳን። አሜን በሉ እንጂ። ራሔልን ለማግኘት ስንት ዓመት መገዛት ያለበት ያስፈልጋል? ልያን ይዘህ የምትሮጥ ከሆነ መሮጥ ይቻላል። ራሔልን እስከምታገኝ ድረስ ድካም ነው።